አንሳው እንጂ አቤል። ተይው እባክሽ የማልፈልገው ስልክ ነው። እሺ አቤል ምን ልታወራኝ ነበር? ይኸውልሽ ርብቃ ምን መሰለሽ አቤል አንሳው እንጂ። ተያት እባክሽ መቴ ናት። እሷ ማውራት ደግሞ አልፈልግም። ለምን አቤል? እንዴ ይቅርታ ልጠይቅ ሊሆን ይችላል እኮ። የእሷን ይቅርታ አልፈልግም። አሁን ስልችት ብሎኛል። እንዴ ታፈቅራት የለ እንዴ? ፍቅር ደግሞ ይቅር ባይ ነው። አዎ ርብቃ በጣም ወዳት ነበር፣ በጣም ማምናት ነበር። ግን አለመታመኗን ሳቅ የሰጠዋትን ቦታ በቅጽበት አጣችው። ድጋሚ ወደ እሷ መመለስ አልፈልግም። እንዲህ ባንዴ አቤል ሳይታወቀን በልባችን ቦታ ያዙብን ሰዎች ለራሳችን እስከንገረም ድረስ ከልባችን እናጣቸዋለን። ርብቃ ሰው ልብ ላይ እኮ ቦታ እንዲኖርሽም እንዳይኖርሽም የምታደርጊው አንቺ ራስሽ ነሽ። እሺ አቤል በቃ ደስ እንዳለ እሱን ተይውና አንቺ ግን ለምን እንደፈለኩሽ እንኳን አትጠይቂኝም? ወይ ረሳሁት እኮ። እሺ ለምንድን ነበር ይፈልግ? ርብቃ በአንቺ ጉዳይ አይምሮ ውስጥ ብዙ ጥያቄዎች አሉ። ያው እስከ ዛሬ የሚያላወራሽ ጥሩ ሁኔታ ላይ ነበር ነው። እሺ አቤል ምንድን ነው ጠይቀኝ። ከአገባበሽ ጀምሮ ብዙ ሁኔታዎችን ውስጥ ያልተቀበላቸው ነገሮች አሉ። ቆይ ግን እንዴት እዚህ ልትገቢ ቻልሽ? እንዴትስ ይሄን ስራ ልትመርጭ ቻልሽ? የገባሽ ሰሞን መቴም እኔም እንደዛ እያደረግንሽ ቆይ እንዴት ታገሽ? በዛ ላይ ጥሩ ጓደኛ አለችሽ። ይሄን ስራ አሰሪ እንዴት ልታስቆምሽ አልሞከረችም? ብቻ ብዙ ነገር። ሲቀጥል ደግሞ ማሚ አብራን እንደሆነ ስታስብ በጣም ደስተኛ ነበርሽ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንኳን ወደ እኔ ቻናል በሰላም መጣችሁ። ርብቃ ድራማ ክፍል 16 ላይ እንግዲህ በክፍል 15 እዩ የርብቃን ሚስጥር አወጣባት። አውቆም ይሁን ሳያውቅ ሚስጥሯን አወጥቶባታል። እንግዲህ እንደምናውቀው ርብቃ እርጉዝ እንደሆነች ለአቤል ደብቀዋለች። ምክንያቱም ደግሞ እርግዝናዬ ምናልባት እናቱን ያስደስታታን ብላ ስላሰበች የአቤል እናት ርብቃ እርጉዝ ሳትሆን አጥብቃ እርጉዝ ናት እያለች ገና ለገና ስላቅለሽልሻት ብቻ ልጅቷ ጨጓራና ሟት ነበር እንደዛ ስትሆን የነበረው። የአቤል እናት ግን ይሄ ነገር እርግዝና ነው፣ ስለዚህ ልጅ ሊመጣ ነው እያለች በጣም ብዙ ነገሮችን ቤት ውስጥ እያደረገች ትገኛለች። ስለዚህ ይህን ጉጉቷን ርብቃ ስላየች ለምን አላረግዝም አጋጣሚውን ተጠቅሜ በማለት ማለት ነው ርብቃ ሆዬ መድኃኒቱን እንድትወስድ አቤል ቢሰጣትም እሷ ግን እሱን ወደ ጎን በማድረግ ልጇን ማርገዝን ፈልጋለች። እና በጣም የተቀደሰ ሀሳብ ነው ይሄ ማለት ነው። ምክንያቱም ከአብራ ከተኛችው የሚበልጥ መጥፎ ነገር የለም። ወደው አብራው ከተኛች ልጅ ይመጣን፣ ያን ነገር ደግሞ አሜን ብሎ መቀበል በጣም መታደልና መመረጥ ነው። እና ርብቃ ያደረገችው ነገር በጣም ደስ የሚል ነገር ነው። የፈለገ አቤል እንኳን ባይፈልግ ራሱ ልጅ ከመጣ በቃ መቀበሏ፣ ልጇን ምንም አለማድረጓ በጣም አድናቂዋ ነን እኛ ማለት ነው። እና እንግዲህ በዛ የተነሳ ርብቃ መድኃኒት ሰዓት ውስጥ ስለቀረች እርግዝናው ቀጥሏል። የእናትየዋን ጉጉትም ስላየች በጣም ደስተኛ ነበረች። የእናትየዋን ምኞትም ስላሳካች በጣም ደስ ብሏት ነበረ በአጋጣሚውና ይህን ነገር ግን ለአቤል አልተናገረችም፣ ሚስጥር አድርጋ ይዛለች። ስለ ወደፊቱ ፈጣሪ ያውቃል። እንግዲህ ምናልባትም አቤል ሀሳቡን ሊቀይር ይችላል፣ ሊወደኝ ይችላል። ምናልባትም ይህን መድኃኒት በወስደውና ያኔ ምናልባት ቆይቶ ሲወደኝ ሊቆጨው ይችላል ብላ ስላሰበችም ነውና የሆነ ነገር ይፈጠራል፣ ሁሉም ነገር በነበረበት አይቀጥልም በማለት ርብቃ መድኃኒቱን ሳትወስድ ቀረች። እና እንግዲህ በዚህ መሀል እያሉ ነበረ ለእዩ ግን ይህን ሚስጥር ትነግረዋለች። ምክንያቱም እዩ ምንም አይነት ሚስጥር እንዳንደባበቅ እኔም እነግርሻለሁ አንቺም ንገሬ ብሎ በደካማ ጎኗ ስለገባ ለሪች ለጓደኛዋ ከምንነግራትና ከምታምናት በላይ እንደውም እዩን ታምነዋለች ይመስለኛል። ውስጧ እንግዲህ እዩ ወንድሟ እንደሆነ የነገራት ይመስለኛል። አንዳንድ ጊዜ እንደዚህ ነው፣ በቃ ሳናውቀው ቤተሰቦቻችን የሆኑ ሰዎች ራሱ ውስጣችን ያለው ዝምድናው ራሱ የሚስብ ይመስለኛል። እና ርብቃ እዩን በጣም ነው የምትወደው። በነገራችን ላይ ታምነዋለች ብቻም ሳይሆን በጣም ትወደዋለች። እና ያለ ነገር ያልወደደችውም ለካ የገዛ ወንድሟ ስለሆነ ነው። እና እንግዲህ በዚህ መሀል ለእዩ ያለውን ነገር ሁሉ ታስረዳዋለች። እሱም መድኃኒቱን እንኳንም አልወሰድሽ ጎበዝ፣ ጥሩ አድርገሻል ይላታል። እና በጣም ደስተኛ ነበረች። ከኔና ከአንተ ውጪ ሚስጥር የሚያውቅ የለም ብላ ነግረው ነበረ። እዩ ሚስጥርሽ ሚስጥሬ ነው ደብቃለሁ፣ ግን ምንም አይነት ሚስጥር እንዳትደብቅኝ፣ እዚህ ቤት የሚደረገውን ነገር ሁሉ ማወቅ እፈልጋለሁ። እኔም ደግሞ ስለ እኔ እነግርሻለሁ፣ እኔና አንቺ ሚስጥረኛሞች ነን ብሎ ቃል አስገብቷት ነበረ። እሷም ለዛ ነው ያንን ነገር የነገረችው፣ መቼም እሱ ይረዳኛል ብላ
ነገር ግን እዩ ጊዜ ጠብቆ እንግዲህ ካፉ አምልጦት ይሆን አስቦበት ይሆን አላውቅም። ምናልባት ርብቃና አቤል እንዲጣሉ ስለፈለገ ይሆን። ምክንያቱም ደግሞ መቲ ደጋግማ አቤል ጋር ስልክ እየደወለች ነው። ምክንያቱም ደግሞ አቤልን ይቅርታ መጠየቅ ትፈልጋለች። እዩ ያን ነገር ማታሳኪልኝ ከሆነ አልፈልግሽም ስላላት በቃ ችግር የለውም ከዚህ በኋላ አቤልን ደውዬ ይቅርታ ጠይቄው ወደ ቀድሞ ሁኔታችን እንድንመለስ አድርጋለሁ ብለው ነበረ። እናም ይሄንን ቶሎ በፍጥነት አድርጊ ብሏታል። ስለዚህ ቤት ውስጥ ከርብቃ ጋር ያላቸውን ነገር ምናልባት ምክንያቱም አሁን ላይ አቤልና ርብቃ በጣም ነው የተዋደዱት። በነገራችን ላይ አቤል ርብቃን በጣም ይወዳታል፣ አይገልጸውም። ምናልባት ላይናገር ይችላል ወጥቶ እንጂ እያንዳንዱ ተግባሩን ካያችሁት ርብቃን በጣም ነው የሚወዳት። እድሜ ለእናቱ እንግዲህ መጀመሪያ ላይ አይንሽና ላፈር ብሎ እንግዲህ ሊገላት ሁሉ ደርሶ ነበር አይደለ? ገፍትሯት ከጠረጴዛ ከጀርባ መቷት እኮ በጣም ታማ ልትሞት ነበር። እንግዲህ በጣም ብዙ ነገር አድርጓታል። በጥፊ መቷት፣ በአፍንጫዋ ደም ሲፈስ ነበርና ነገር ግን እየቆየ ልጁ እሷን ወዷል። እንግዲህ እናትየዋ ግን ከዛ ጊዜ በኋላ እነሱ ከተዋደዱ በኋላ አለያያለሁ ብላ እንግዲህ ተፋቱ ብላ ስትል ሁለቱ እኛ ካልፈለግን ማንም ሊያለያየን አይችልም ብለው እንግዲህ እናትየዋ ላይ ምንድነው ማዘሯ ላይ ማለት ነው የአቤል እናት ላይ አምፀውባታል። ፍቅር እንግዲህ እንደዚህ ነው። እውነት ለመናገር ከሆነ ከእናንተ ከመጣ ማለት ነው ማንም ሰው አያስቆማችሁም። የእናንተ ፍላጎት ከሌለበት ነው ሰዎች በቀላሉ ግንኙነታችሁን ሊያፈርሱት የሚችሉት። የአቤል እናት ያኔ በግድም ቢሆን ብታፈራረማቸውም ነገር ግን አሁን ላይ ሁለቱ እኛ ከተዋደድን ማንም ሰው እኛንም አለያየት አይችልም። ስለዚህ አንቺ እንድንለያይ ትፈልጊያለሽ ወይ ብሎ ሲጠይቃት ርብቃ ከዚህ መሄድና ከሱ መለየት እንደማትፈልግ ነግረዋለች። አቤልም በዚህ በጣም ደስተኛ እንደሆነ ስለዚህ እኛ ከተዋደድን እኛ ካልፈለግን ማንም ሰው ሊለየን አይችልም ብሎ እንግዲህ እንግጩን ለርብቃ ነግሯታል። እሱ ብቻ ሳይሆን በቃ ካጠገቧ እንኳን ለሰከንድ ዘወር ማለት አይችልም። ከተኛች ከስሯ ቁጭ ነው የሚለው። ከሱ አጠገብ ከሰው ጋር ስታወራ በጣም ካያት ወደ ውስጥ እንግባ ነው የሚለው። ቅናቱ ራሱ አንጨርጭሮ ሊገለው ነው። እንግዲህ በእዩ ራሱ ይቀናል። እዩ እሷ እንዲያወራትና ከሷ ጋር እንዲቃለዱ አይፈልግም። ቶሎ ብሎ ወደ መኝታ ቤት ነው ይዟት የሚሄደው። በጣም ይገርማልና እንግዲህ ፍቅር ሲጀማምር እንደዚህ ነው የሚያደርገውና ርብቃ ለጊዜው ቢሆን ስለተሳካልሽ ደስ ብሎናል። ነገር ግን ይሄ ነገር የሚዘልቅ አይመስለኝም። ምክንያቱም ደግሞ እዩ ርብቃና አቤል እንዲጣሉ የፈለገ ይመስለኛል። ምክንያቱም ከመቲ ጋር አብረው እንዲሆኑ መቲ ይቅርታ ጠይቃው ወደ ቤት እንድትመለስና እዛ ቤት እንድትገባ በድጋሚ ይፈልጋል እዩ። ለዛው ለወረቀቱ ተብሎ ማለት ነውና ያንን ለማድረግ ፈልጎ ይሆናል አቅም በደስታ ካሉበት ደስ የሚል ሁኔታ ውስጥ ካሉበት መሀል ነበረ እዩ እንግዲህ ከቤት ሊወጣ ነው ከምራቴ ጋራ። ምራቴ ልጇን ማየት ትፈልጋለች ብሎ ሁሉንም ክው ነበር ያደረጋቸው። ሁሉንም ማለት አቤል ራሱ እርግጠኛ ነኝ ሌላ ልጅ ያላት ምናምን ነው የመሰለው። ርብቃ ሕፃን ልጅ ትታ የመጣች ምናምን ነው የመሰለውና እሱን ነው ቶሎ ብሎ ያሰበውና የእዩ ሆን ብሎ ነው ወይስ ምን አስቦ ነው? በጣም ይገርማል። ግን ምናልባት ቀን ጠብቆ እየተበቀላት ይሆን የሰበሰበውን ምስጢሯን ማለት ነው። እሷ ግን ከልቧ ወዳው ነበረ የነገረችው እና ወንድሟም ስለሆነ ነው። በነገራችን ላይ እሱ ቤተሰቦቹ አላሳደጉትም፣ የርብቃ ቤተሰቦች አላሳደጉትም እና እናት አባቶቹን አያውቅም። በመጨረሻም ግን አባታቸው ከውጭ እየመጣ እንደሆነ ምክንያቱም ለሱም ተደውሎ አባት ከውጭ ሊመጣ ነው፣ ስለዚህ ከዚህ በኋላ መታወቅ አለብህ የሚል ሀሳብ ሲቀርብለት እያየን ነበረ። ርብቃም ደግሞ ወንድሟ ደውሎ አባታችን ሊመጣ ነው ከውጭ ይላታል። እናም ርብቃ እንግዲህ ረስታው አባቴ ሊመጣ ነው ትለዋለች። አቤል ከየት ነው የሚመጣው ሲላት ከውጭ ስትለው ደንግጦ ነበረ። እንዴት ከውጭ አባትሽ ውጭ ሀገር እየኖረ አንቺ የቤት ሰራተኛ ልትሆን ቻልሽ ብሎ በጥያቄ ላይ አፋጥጣት ሲል እሷ ግን ቶሎ ብላ ሀሳቡን በማስቀየር ከክፍለ ሀገር ማለት ነው ስቀልድ ነው ብላ ሀሳቡን ታስቀይረዋለች። አቤል እንደምታዩት ርብቃን በመንከባከብ በጣም ቢዚ ሆኗል። ማንም ሰው እሷን ቀላ ብሎ እንዲያይም ሆነ እንዲናገር አይፈልግም። ነገር ግን አቤል አሁን ላይ ትልቅ ጥያቄ የሆነበት ነገር አለ። እሱም ደግሞ ስላለፈ ታሪኩ ነው። እሱን ነገር ርብቃን ደጋግሞ እየጠየቃት ነው። እኔ ማነኝ? አንቺስ ማናይሽ? እንዴት እዚህ ቤት ልትገቢ ቻልሽ? እዚህ ቤት ካመጣትሽ ጊዜ ጀምሮ ለሰራተኝነት እንዳልሆነ ውስጥ የነግሮኛል አላት። እናም የሆነ እኔም ያልገባኝ ነገር አለ፣ እባክሽ ንገሪኝ፣ ስለ ሁሉንም ነገር አስረጅኝ
አንቺ ማነሽ እየተባለች ነው እንግዲህ ርብቃ። ምክንያቱም ደግሞ እዚህ ቀደም እንደሚተዋወቁ የሚያሳይ ነገር እጇ ላይ መረጃ ስላለ ነው። እሱም እንግዲህ አብረው የተነሱት ፎቶ አለ። ያንን ህይወቱን እንግዲህ እንድታስታውሰው ምናልባት ተረዳው ይሆን። ነገር ግን አቤል ተመልሶ ወደ መቲ መሄዱ የማይቀር ነው። ምክንያቱም ደግሞ አሁን ላይ በአቤልና በርብቃ መካከል ችግር ሳይፈጠር አይቀርም። እድሜ ለዩ እንግዲህ ችግር ሳይፈጥርባቸው አይቀርም። እናም ርብቃ መልሳ ልቅሶ ውስጥ ይሄ ደስታዋ ወደ ልቅሶ መቀየሩ የማይቀር ነው። እንግዲህ ስቃ ሳትጨርስ ወደ ልቅሶ ሊቀየርባት ነው። ይሄ በጣም ነው የሚያስጠላው። እዩ ግን የሰራው ስራ በጣም የባለጌ ስራ ነው። እራሷ እስክትነግረው ድረስ መጠበቅ ነበረበት። እና የኔ ተወዳጆች እንግዲህ ርብቃ እውነቱን እነግርሃለሁ፣ የት እንደማውቅ ማን እንደሆንክ የት እንደምንተዋወቅ ሁሉንም ነገር እነግርሃለሁ ብለዋለች። እኛም እንጠብቃለን። የኔ ቤተሰቦች ሁላችሁንም በመልካም ፈቃዳችሁ ስለምትከታተሉኝ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።